Fidel, አመሰግናለሁ. Hater, thank you. Yes, right now. This is your last game, Lou. It's your last game. Elliot, Pookie. Alan, Mamari, thank you. Nafik Shingondere. I wish any kafet Zefingin. Meant to know. Yelling him. Like Leila. Leila Silk. Yep. Honey. Man, I missed when Ellen is about you guys. And the day I make around. Damn. Daisy, leave her alone, man. Yeah, man, I got you. Anten, man, I got you. Like, መጥፎ ነገር like if you don't got nothing good to say, don't say it at all. አሪፍ ነገር የምትሉት ነገር ተለላችሁ ምንም አትበሏት. Period. Yeah. Doing too much. Leave her alone, man. She's not a መጥፎ ሰው አይደለችም እኮ. Yeah. Alan, thank you. Daisy. Yep. አንዳንዴ ይገባቸዋል። እሺ በቃ እንትን መጥፎ ነገር በያቸው because በቃ ልክ እንዳው እንደሚያውቁሽ ነው የሚያወሩት። Daisy is a good person. አሪፍ ሰው ናት። አሪፍ ሰው ናት። ያቺኛዋ ልጅ እንዴት ሆነች? የትኛዋ? ያቺ ቤትና ንብረቷን አስራ ምናምን ዓመት ሰርታ ገንዘቧ የተወሰደባት። ኮሜንት ላይ የምትግማሙ ልጆች ተግማምታችሁ ነው የምትቀሩት። እሺ ከሰው አልቆጥራችሁ አስመሳዮች ሂዷ በአካውንቷ አስጧት። ግማታሞች ኮሜንት ላይ መታችሁ ነው ይጣጣ ተስፍሽ እዚህ መጥቶ እንትን ምቀኛ ምቀኛ ነኝ ነው ምን ውሻ ተመለሽ ምቀኛ በሆን ታዲያ ይመለከትሻል። ኦልሬዲ ያለፈው ወደ ራሳችን መጣን። ተስፍሽ በደንብ እያየሽ ነው። ምን ችግር አለው ታዲያ? ማሬ ወንድሜ ነው። አምላኬ ሴቱ ጤና የለውም ውዴ። ቢያየኝስ እኔ ምን ጨነቀኝ? ከጆከር ውጭ ማንንም አላይም። ሶሪ ይቅርታ ሆነ እንደ ገርሞኝ እኮ ነው። ተውት እያየኸኝ ነው እንዴ? ወዴ ኧረ አይደለም እያየህን ነው ወይ? አዋስ አላሽ አልሰራም፣ ግን በእህትነት ነው የተቀበለው ነው። በጣም ወድሽ ቀለበት አስራለሁ እንጂ ነው ብሎክ አድርጋችሁ ነበር። ነገር እንደዚህ ምን ለማመረጥ መስሎሽ ነው እንዴ? ቢስቢስ እኔ የምለው ሄድ ተስፍሽ ቀጥል አለች። በነገራችን ላይ አንድ ታሪክ ዩቲዩብ ላይ ተለቀቃል። እኔ ኢንተርቪው ሳደርግ የተለቀቀ ማለት ነው። 14 ዓመት መጣ ብዙ 9 ሚሊዮን ብር አለኝ ብላ ስታስብ 300 ብር አካውንቷ ላይ የተገኘ ያልኳችሁ ማለት ነው። ቤተሰብ በእናት አካውንት ነበር የሚላከው። ኦልሬዲ እናትየዋ ደግሞ ታላቅ ወንድም እስክትመጣ ድረስ ሰርቼ የሆነ ቢዝነስ እንጨምር እያለ ሲያወጣ እያስገደደ ከእናቷ ከስሮ 300 ብር ቀርቷት ታማለች። አሁን ደግሞ እዚህኛ ጋር ያለችው 17 ዓመት ሰርታ 4 ሚሊዮን ብር ቤት ገዝታ እናትየዋ ነይ በቃ ይበቃሻል ስደት ብላ ከ17 ዓመት በኋላ ስትመጣ እናትየዋ ቤቱን ክዳት ይሄው እኛ ቤት ነው ያሉት 2 ልጆቿን ይዛ። እናቷ ተስፍሽ እዚህ ናቸው። ልጥራቸው
ይዋቸው በኢየሱስ እሺ ማሬሽ አረ ብሎ ምን ጉድ ነው? እንደዚህ ማለት እንደ እናትም እንዲህ ሰውን ትክዳለች እና ውጭ አውጥቶ ጥሏት በኢየሱስ እግዚአብሔር ወይኔ በኢየሱስ ምን አይነት ዘመን ነው? እና ብትከስኮ ታገኛለች አቋን አይደል? አዎ ግን እንዳለ ታውቂያለሽ ሙሉ ቤተሰቦቿ ናቸው። አሁን በቃ አሁን እዚህ አረብ ሀገር ምናምን ናቸው ምናምን ብለው ስለሚያስቡ ኖርማል አለ የሚያስቡት ለኛ ያላቸው አመለካከት የሆነ እንደዛ ነው። አሁን ታውቃለሽ በጣም ተፈዘዘ። እኔም በምን ጣሜ ታዲያ ባሌ በላኝ ብዬ ደግሞ ስሙን ማጠፋው እንኳን እንክታረገኝ ቤተሰብ የሚበላ የለ እንዴ? የዚች ደግሞ ቤት ምን ሰርታ አስተፋዘነ ያው ሁላችሁ ሰላም ነሽ? እንዴት ናችሁ? ደህና ነሽ? እንዴት ነሽ ውዴ? አለን አልሐምዱሊላህ ደህና ነኝ። ጎበዝ ነሽ ማለት ያው ሁላችሁ ሷለች እንግዲህ ኖርማሊ 17 ዓመት ነው እንግዲህ ዱባይ ቆይታ የመጣችው ለሁለት ወንድሞቿ ለአንድ ለማዘሯ 4 ሚሊዮን ብር ልካ ቤት እያሰራች እንደዚሁም ደግሞ ለአንደኛው ወንድሙም ደግሞ ወደ 1.ምናምን ሚሊዮን ብር የሚገመት ቤት ገዝታለት ጠቅልለሽ ግቢ ካሏት በኋላ ነው ሁለት ልጆቿን ይዛ 3 ልጆች ነው ያሏት። ጠቅልላ ስትገባ ኖርማሊ የለሽም ተብላለች እና ያላትን ነገር እንግዲህ እኛ እዚህ ያገዝናት ያለነው እንደ ጀጎል ወደ ሚዲያ አቅርቦ ለማስመለስ ቤቱንና መኖሪያ የላትም 17 ዓመት ለፍታ ነው እና አይድነቃችሁ ለማለት ነው ያኛውን ቪዲዮ ስንነግራችሁ እንዴት ይሆናል የሚሉ ኮሜንቶች ስላየው ነው። ሶ መቀሌ ነው ቤታቸው ያለው ነገር። እስኪ ኖርማሊ የምትጠይቋት ነገር ካለ ጠይቋት፣ የምናግዛትም ነገር ካለ ስለምናግዛት። ያ እኔ እንኳን በቀደም ብዙም ስለጠየቅና ስላናገርናት ከዚህ መቼስ ያው ከሷ እንድትማሩ ነው ሌሎቻችሁ። ይሄ እናቴ አትከዳኝም፣ አባቴ አይከዳኝም፣ ወንድሜ አይከዳኝም ምናምን ነው። በቃ ጉልበት እስካላችሁ ጤና እስካላችሁ ማንም ሲወዳችኋል። ከዛ በኋላ የሆነ ከአገልግሎት መስጫ ክልል ውጭ ስትሆኑ በድካም በምንም ነገር ደግሞ እንደዚህ ነው የምትሆኑት። ስለዚህ እቺ ልጅ ደግሞ ለፍታ 17 ዓመት ማለት ግማሽ እድሜዋን ማለት ነው። ገባችሁ? ስለዚህ እናት ልጇ እናት ማለት ታውትና በጣም የምትወዱት ጓደኛን እንኳን ከገንዘብ ጋር አታወዳድሩትም። ገንዘብ የታባቱ ነው የምትሉት አይደለ? እናት በገንዘብ ከቀየራቻችሁ እዛ ጋር ነገር ያበቃል ማለት ነው። እኔ አሁን ልጄን በገንዘብ አልቀይራትም ምንም ይሁን ምንም ማለት ነው። ግን በቃ እንደዚህ ደግሞ ካለ እናንተ ልብ ግዙ። በቃ ለራሳችሁ ሆኑ። በሆነ አካውንቴ ቤት ሰርቼ ስማችሁ የሌለበት ሄዳችሁ ራሳችሁ ፊርማ የሌለበትን ቤት አትስሩ። መጨረሻው ስለማያምር ማለት ነው። እሷ ራሷ ትንገራችሁ። ንገሪያቸው ማሪ። እሺ እህቶቼ ከኔ ተማሩ። እኔ 17 ዓመት ስኖር መቼ ወላሂ አንድ ቀን እረፍት እንኳን አልወጣም እየላኩ ነበር እንትን ምለውና እንደዚህ በጣም ሲደርሰኝ ከተጨንቄ ጭንቅላቴ ላይ ህበጥ አለ። ሕክምና እንኳን ሰውነቴ ያላየሁትም ልታከም እንኳን አላልኩም። ቤቴ ይለቅና ሄጄ አርፋለሁ ብዬ ነው ያሰብኩት። እና ባላችሁ አቅም ልታግዙኝ መስዬ እኔ ልጆቼ ይዤ ተጥዬ ነው ያለሁት። ምን አሉሽ ግን አሁን ምን አሉሽ? አሁን የት ነሽ? የት ወደቅሽ አላሉሽም? በቃ ሙሉ የ17 ዓመት ገንዘብሽ ስንት ብር ማለት ነው በኢትዮጵያ? ሁለት ቤት ነው እንትን አንዱ በወንድሜ ስም አንዱ በእናቴ ስም አድርጋ ናት የጠበቀች እና ሙሉ ማስረጃ አለኝ። ቤትሽ ነው መተሽ በስምሽ አድርገሽ በቃ አትጨናነቂ እያለች ነው። ተስፋ አናገራቸው። ምን መልስ ሰጡት? ለሁሉም ደውዬላቸዋለሁ። የህግ ክፍል ከመሄዳችን በፊት ያለውን ነገር ያስረዱናል ወይ ስንል እናትየው ጋር ስንደውል ያሉን ነገር ምንድን ነው? ልጆቼን አማክሬ ነግራቸዋለሁ ነው። እናትየውም ትንሽ እየተማከሩ ነው የሚሰሩት። በነገራችሁ ላይ ሁሉም ሰው አንድ ላይ ሲያብርባችሁ ከባድ ነው። እዚህም አዲስ አበባ ያለ ወንድሙ አለና ምንድነው ምክንያት ያቀረበው እንግዲህ ልጆች አሏት፣ 3 ልጆች። እሷ 18 ዓመት ሙሉ እሷ እዛ 17 ዓመት ሙሉ ስትቀመጥ አያቴ ነች እናቴ ነች ኦልሬዲ ልጆቿን ያስቀመጠችው እና ተንጣጣን ያሏት ሂሳብ ችሏል አይነት ነገር ነው እያወሩ ያሉት። እና ያው እናት ደግሞ እሷ ደግሞ ልጆቿን ጥላ ነው መሄድ ያለባት። ያው ስደት ላይ ሁሉም ልጆቹን ጥሎ ስለሚሄድ
ሂሳብን የሰሩት ማለት ነው። አሁን ሰው ምንድነው አንድ እህት አለች እንግዲህ ጀርመን ሀገር ሄደች። መሬቱ ያንቺ ነው ግን ቤቱን ያሰራችው ጀርመን ያለችው እህት ነች ብሎ የሚል ምክንያት ነው እናትየው አሁን እያወሩ ያሉት። እህትየዋ ከዚህ ወደ ውጭ ሳትወጣ ነው ኦልሬዲ ቤቱ ተገንብቶ ያለቀውና 2007 ላይ የተጀመረ ቤት ነው። ባላት ነገር ትንሽ እየላከች እድሜ ልኳን እንትን ስትል የነበረውና አሁን በዚህ አጋጣሚ እዚህ ላይ በጣም ያማማት ነገር አለባት፣ ወጥቶባታል፣ ሆስፒታል መሄድ አለባት ኖርማሊ እሷ እንደዚህ ነው እንግዲህ እያለ ሆነብን ያለው እየተደራረበ በጣም ብዙ ችግር ውስጥ እየገባ ነው ያለ ነው ማለት ነው። ልጆቿ በነገራችን ላይ እዚህ ሁለቱ ልጆች እኛ ጋር ያሉት አብረው ነው ያሉት፣ መኖሪያም የላቸውም፣ 1 ወር ምናምን አልፏቸዋል። ያለው ነገር ይሄ ነው። ጨምሪው ነገር ካለ ጨምሪልኝ እና ተባበሩኝ መስዬ በውስጥ መስመሩን ጽፌልሽ ነበር መስጁ እንድታዩ። እኛ አሁን ለምሳሌ እናንተ ያው ተስፍሽም ያለው የህጉን እንትን ካለን እዚህ ያለው ሁሉም ሰው ይተባበርሻል፣ ድምጽ ይሆንሻል። ይሄ ነገር እስከ መጨረሻ እሷ ትብብር የምትፈልገው የገንዘብ አይደለም፣ ባይዘው ሞር ድምጽ እንድንሆናት፣ ሁለተኛ ነገር ደግሞ የህግ የበላይነት እንዲረጋገጥላት ነው። እናት ልጇን በጥቅም የምትደልብ ማለት ጥቅም በልጦባት ነገር ትታው የምትሄደው ነገር ከልጇ የሚበልጥባት ከሆነ እኛ የምንፈልገው እስከምን ደረጃ እንደሆነ ዋጋችሁን ወቁ። በቃ ዋጋችሁ ዝቅ የሚልበት ቦታ ላይ አትገኙ። ማንም ይሁን ማንም ስትኖሩ ነው ማንም የሚኖረው። በነገራችን ላይ እናት ናት። ግን እናት ሁሉ እናት ግን አይደለም። ባይዘው እናት ሁሉ እናት አይደለም። ብዙ አይነት እናቶች አሉ ለልጆቻቸው መስዋዕት የሚከፍሉ የልጆቻቸውን 5 ሳንቲም ልጄ ነይ በቃሽ ደከምሽ ለፋሽ ብለው ልጆቻቸውን መዳር መኳል የሚፈልጉ ብዙ እናቶች አሉ። እኛ እነሱን እናቶች አይደለም። እንደነዚህ አይነት እናቶች ግን እናት ሊባሉ አይገባም፣ ገንዘብ ከበለጠባቸው እንጂ። እናትማ ሁሉም እኮ ዝንብም እኮ ትወልዳለች፣ ዝንብም እናት ትባላለች፣ የዝንብ እናት ማለት ነው። ስለዚህ እናት መባሉ አይደለም። እናትነት ቦታው ምንድነው? እናትነት ሚስጥሩ ከባድ ነው። አለቃ ብዙ እናቶች አሉ ልጅ አትመጭም ወይ በቃሽ ነይ ወልደሽ ሂጂ ነይ እንደዚህ ሁኚ ብለው ለኛ የሚለፉ እንትን የሚሉ እንደዚህ ደግሞ እየሰራ ነው። ልክ እንደ እብድ እየተቆጠራችሁ ደግሞ ገንዘባችሁን ደም ስራችሁ እስኪመጠጥ ድረስ ለፍታችሁ 17 ዓመት ማለት የአንድ ሰው እድሜ ማለት ነው። ኦኬ የአንድ ሰው እድሜ ማለት ነው። ግማሽ እድሜዋን የለፋችበትን የደከመችበትን ገንዘቧን እላቧን ከልጆቻቸው ሌላ ልጆቻቸው ጋር ተመካክረው ነው እንደዚህ ያደረጓት። ስለዚህ አናስመስል። በቃ እዚህ ምድር ላይ የምንኖረው አንዴ ነው። ከዛ የሆነ ጊዜ ላይ ሲያበቃ ያበቃል። ሁሉም በመጽሐፍ ቅዱስ ስጥና ይላል። ስጥና ማለት ተዘጋ ማለት ነው። የሆነ ጊዜ ላይ ላይፋችን አብቅቶ ይዘጋል። በቃ የምትዘጋው ደግሞ መቃብር ውስጥ ነው። ለዛ ደግሞ ማስመሰል አይጠበቅብንም። እናት ናት፣ ድብና አድርጋ እናት ናት። እናት ግን ትለያለች። እዚህ ቲክቶክ ላይ እንኳን እናት ነን ብለው የእናትነት ለዛ የሌላቸው ስንት እናቶች አይታችኋል አይደል? እሱ እናት ሆና እናትነቷን ስታሳይ እንጂ ልጇ 17 ዓመት ደምን ተፍታ ልጇ ከሷ ርቃ ምናምን ግማሽ እድሜዋ ይሄ ጭንቅላቷ እንደዚህ አሁን ሻርብ ለብሳ ስላያችኋት ነው። በቀደም ተስፍሽ ሲነግረኝ ነበር። ይሄ ጭንቅላቷ ሁሉ ጠባሳ በጠባሳ ነው። ደብድበው ነው ያስወጧት ከሌሎች ልጆቻቸው ጋር እንትን ብለው ከነ ልጆቿን ሜዳ ይጣሏት። ሂጂ ወደ መጣሽበትና ሰርተሽ ተለወጪ፣ ይሄ ግን የኛ ንብረት ነው ያሏት። ታውቃላችሁ ኢትዮጵያ ውስጥ ፍርድ ቤት ስትሄዱ ብዙ አይነት ሰው ታገኛላችሁ። እናት ልጇን ከሳ፣ ልጇ እናቱን ከሶ፣ አባት ልጁን ከሶ። ገባችሁ? ስለዚህ እቺ ልጅ ደግሞ የገንዘብ እርዳታ ብቻ አይደለም የሚደረግላት። እቺ ልጅ ድምጽ ልንሆናት ይገባል። ቤቷ ሊሰጣት ይገባል። የ18 ዓመት ድካሟ ሊሰጣት ይገባል። በቃ እኔ በጣም በቃ የሆነ የእናትነት ለዛ ያስጠላኝ ስላችሁ ሌሎች እናቶችን አይደለም፣ እንደዚህ አይነት እናቶች። አሁን እቺ ልጅ 17 ዓመት ለፍታ ከእንደዚህ አይነት ነገር ያስወጧት እንደዚህ አይነት ሰዎችን ነው የምላችሁ ማለት ነው። ስለዚህ ይሄንን ነገር ሁላችንም ተነጋግረን እንትን ብለን እንትን ማለት አለብን። ተግባባን? ያ እንግዲህ ያው እንደ ጀጎል እኛም የምንችለውን ያርግን ነው። 1 ወር ሆናቸዋል እዚህ ከመጡ። የህግ ከለላም ቤተሰብን በመጀመሪያ ደረጃ ለማስታረቅ ለማስማማት ነው የምንሄደው። ነገር ግን አንዳንድ ቤተሰብ ደግሞ በጣም ከባድ ባህሪ ያለው አለ። ወደ ሚዲያም እንድንወጣ የተፈለገበት
መጣያ ስለሌላቸው ነው፣ መውጫ ስለሌላቸው ነው። እውነት ለመናገር እኛ ጋር እስከ 10 ቀን ብቻ ነው ማረፍ የሚፈቀደው። ግን ከቀን በላይ የሆነ ነገር ሲመጣ ደግሞ እንደዚህ ይሆናል። የሆነ መስመር ካልያዘ የት አውጥተሽ ትጥያቸዋለሽ? አሁን ከዚህ ሂዱ ብንላቸው ከጀጎል ማረፊያ የላቸውም። እውነታው ይሄ ነው። የተሰጣቸው ለወንድሟ ከተሰራው ቤት አንድ ክፍል ነው የተሰጣቸው። ሙሉ ልጆቿን እና ቤተሰቧን ይዛ እንግዲህ ወንድሟ ቤት ውስጥ የራሷ ቤት የገነባችው እያለ ወንድሟ ቤት ውስጥ እንትን ትላለች። አንድ ክፍል ተሰጥቷት ነው ልትኖር የተፈቀደላት ማለት ነው። አሁን ወደ ሚዲያውም የማውጣት ስራ ነው እንትን የምንለው። ሚዲያዎች ላይ እናወጣቸዋለን በራሳችን ሚዲያዎች። እነዚህን ነገሮች እንትን አድርገን ወደ ፍርዱ መስመር ነው የምንሄደው። ልናደርግ የምንችለው ያው መቀሌ ላይ ነው እዛው ጉዳይ ታሪን ተቀበላት። አንዴ ታሪን ተቀበላት። 4 ነን እኮ። ኦኬ እሺ እኔ ወርዳለሁ። እኔ ልወርድ። ቆይ አንዴ ከዛ ተመልሰህ ላክሽ። አንተ በቃ ተመልሰናሽ ወንድሜ። የት ነው ልካ ነው ሳሪ? ቆይ ላስገባ። አስገባታ እና እዚህ ጋር ዘረገፍኳቸው። ፈጣሪ ሆይ ተስፍሽን ላክልኝ በሉት። ዘረገፍኳቸው። ተስፍሽን ላክ በሉት። ይላኩልኝ። ተስፍሽን ላክ በሉት። ዘረገፍኳቸው። እምቢ አለኝ። የኢንቫይቱ አልቀበልም አለኝ። ተስፍሽን ላክ በሉት። ተስፍሽን ላክ በሉት። ተስፍሽን ለመሲ ላክላት በሉት። እምቢ አለኝ ኢንቫይት መቀበያው። አያችሁ አይደለም? እናቷ ናቸው አውጥቶ የጣሏት። በነገራችን ላይ አሁን እያነጋገርናቸው ነው። ከዛ በኋላ እምቢ ካሉ ሙሉ ዶክሜንታቸው ሪከርዳቸው እንዴት እንደሚሰድቧት ወንድሞቿ እብድ ሂጂ ዛረብ ሀገር ሆነሽ እንትን ማለት ትቻለሽ። ቀውስ ጭንቅላትሽ እኮ ልክ አይደለም። ወንድሞቿ የእናቷ የአባቷ ልጆች ነው የምላችሁ። ከእናትየው ሀገር ሆነው ማለት ነው የሚሰድቧት፣ እንደዛ የሚያንቋሽሿት። ገባችሁ? እናት ብዙ አይነት እናት አለ። ሁሉም እናት አይደለም። እመቤቴ አንቺ እኮ እብድ ነሽ። እመቤቴ እንዴት እንደሚያረው ከነ ልጆቿ ወንድሟ ደብድቦ ነው ያስወጣት። እመቤቴ እዛ መጀመሪያ ቀን ሰው የሌላት መስሏቸው እዛ አካባቢው ላይ አይምሮ አይሰራም። አረብ ሀገር ከመቆየቱ የተነሳ መንፈስ ይዟታል እያሉ መድኃኔዓለምን እንደዛ ነበር ጭውት የሚሉባት ማርያምን። ብዙ ነገር ፈተና ያለፈች ሴት። የነዚህ ቤት ገበና ደግሞ ሚዲያ ላይ ቢወጣ ፈጣሪ ሆይ ነው የምላችሁ። ዝግንን ነው የሚላችሁ። እስከዛሬ በሶሻል ሚዲያ ከሰማችሁት ይሄ ደግሞ ይሰቀጥጣል። በጣም ጨካኛ። እኔ እናቴ ትሙት እንደሷ እናት። እኔ አሁን እዚህ ቲክቶክ ላይ አንዳንድ እናትና ልጅ ተጣልቶ እመቤቴን ተጣልቶ ምናምን ይሰዳደባሉ ምናምን ታውቃላችሁ። ግን ደግሞ የዚች ደግሞ በቀረር ወሽመጣችሁ ትር ነው የሚያደርገውና ተስፋ የሆነ ጠንክር ለአንዳንድ ሰው ጠንክራችሁ እንድትሰሩ ያደርጋችኋል። ለዛ ነው እዚህ በቃ አሁን እናት ምን ነው እናት አይደለችም። ታውቃላችሁ? ምንም ሴት ልጅ ምንም ሳትፈልግ የተወለደ ልጅና ፈልጋ የተወለደ እናትነት ራሱ በራሱ ይለያያል። ይሄንን ወቁ። ማርያምን ብልጥ ሁኑ። በቃ ገንዘባችሁን አስቀምጡ። ይሄ ኢትዮጵያውን ለምሳሌ ለእናታችሁ ለአባታችሁ 20 ሺህ 30 ሺህ 40 ሺህ የምትልኩ ከሆነ 4 ይላኩት። 20 ሺውን 5 6 ይላኩት። እግዚአብሔርን ነው የምላችሁ። እኔ ለእናት ለአባታችሁ አትላኩ አይደለም፣ ላኩ። አሁን ለምሳሌ 20 ሺህ የምትልኪ ከሆነ 5 ሺህ ባሆኑ 20 ሺውን አስቀምጠሹ 5 ሺህ እያልሽ 4 ይመላክ። ከዛ ገንዘብሽን ያዢ። መድኃኒዓለም አውጥተው በሽተኛ ናት አይምሮ አይሰራም ብለው ወርውሯት። ይሄ ጭንቅላቷን እንዳለ ጠባሳ ነው። መድኃኒዓለምን ጥለዋት እየሰራችውን ቤት በስም ቀያይረው ነው የጠበቋት። ከዛ ልምጣዊ ስትል እንዳትመጫሏት።
ከዛ በጣም ህመሙ ሲጠነክርባት ይሄ በቃ ራሷን ሲያማት ምናምን ወደ ሀገር ስትገባ 5000 ምንም አይገዛ። እሱንም ያያችሁት በእኛ ነው። ኢትዮጵያ ሆናችሁ ኮሜንት ከጻፋችሁ በነገራችን ያረግጣችኋል። ኢትዮጵያ ያላችሁ ሰዎች እናንተ አረብ ሀገር ያለውን እብድ ምቱ ያበዳችሁት ኢትዮጵያ ያላችሁት ናችሁ። ባይዘው እብዱ ኢትዮጵያ ውስጥ ያለ ህዝብ ነው። አረብ ሀገር እብድ የለም። እብድ አለ፣ እሱም ደግሞ ኢትዮጵያ ውስጥ ነው። ብር ቢላክላችሁ ጠገብን አትሉ፣ ቢላክላችሁ ምስጋና አታውቁ። እድሜያችንን፣ ሰዓታችንን፣ ወዛችንን፣ ሴትነታችንን ምጥጥ ያረጋችሁት ኢትዮጵያ ያላችሁ ሰዎች